በቤተ ክርስቲያናችን ጉዳይ ስለምናየው ስለምንሰማው ነገር ደክመናል። ስለ ወገኖቻችን በምንሰማውና በምናየው ነገር ደክመናል። ከዚህ ድካም ያሳርፈን እግዚአብሔር። ቦዔዝ የኢየሱስ ክርስቶስ ምሳሌ፣ ሩት የኔና የናንተ ምሳሌ። ሩትን ያሳረፈ አማናዊ ቦዔዛችን ኢየሱስ ክርስቶስ ነው። እኔ አለ ከምሰጠው ውሃ ግን የሚጠጡ ሰዎች አንድ ጊዜ ከጠጡ በኋላ ዳግመኛ አይጠሙም አለ። አምላካችን የሚሰጠን ረፍት ዘላለማዊ ረፍት ነው። አምላካችን እግዚአብሔር የሚሰጠን ሰላም ዘለቄታ ያለው ሰላም ነው። የሱ ሰላም፣ የሱ ረፍት፣ የሱ እርካታ፣ የሱ ደስታ አብሮ ከኛ ጋር ለዘላለም የሚቆይ ነው። ይህን ሰላም እግዚአብሔር ለሁላችንም ይስጠን። በፊት ብዙ ገንዘብ ብንቆጥር በገንዘብ ብዛት የምናርፍ ይመስለን ነበር። ነገር ግን ገንዘቡ እጃችን ሲገባ ረፍቱ ግን የለም። በእግዚአብሔር ያላረፈች ነፍስ ብዙ ገንዘብ ብትቆጥር ማረፍ አትችልም። በእግዚአብሔር ያላረፈች ነፍስ በጥሩ ቤት ውስጥ በመኖር ብቻ አታርፍ። በእግዚአብሔር ያላረፈች ነፍስ በስልጣን ወንበር ላይ በመውጣት አታርፍ። በእግዚአብሔር ያላረፈች ነፍስ በቀን 2-3 ጊዜ ልብስ በመቃየር አታርፍ። በእግዚአብሔር ያላረፈች ነፍስ ከፀሐይ በታች ባለው ነገር ማረፍ አትችልም። እኛን የሚያሳርፈን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። በክርስትና ሕይወት ውስጥ ስንኖር ብዙ ፈተና ይገጥመናል፣ ብዙ መከራ ይገጥመናል። መፍትሄው ቦታ መቀየር አይደለም። መፍትሄው ሃይማኖት መቀየር አይደለም። መፍትሄው ከቤተ ክርስቲያን መራቅ አይደለም። መፍትሄው ባለንበት ቦታ ሆኖ እግዚአብሔርን መጠበቅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው አምላካችሁ እግዚአብሔር ያሳርፋችኋል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱስ ላይ በመጽሐፈ ኢያሱ ወልደ ነዌ በምዕራፍ 1 ቁጥር 13 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል አምላካችሁ እግዚአብሔር ያሳርፋችኋል። ርዕሳችን ይሄ ነው። ይሄንን ርዕስ የመረጥንበት ምክንያት አሁን ባለንበት ዘመን ብዙ ሰው ባለው ነገር ረፍት ያጣበት ዘመን፣ ባለገንዘቦች በገንዘባቸው ረፍት ያጡበት፣ ባለእውቀቶች በእውቀታቸው ረፍት ያጡበት፣ ባለስልጣኖች በስልጣናቸው ረፍት ያጡበት፣ ከፀሐይ በታች ባለው ነገር ሰላም፣ ደስታ ከብዙዎቻችን የራቀበት ቀን ነው። በዚሁ ምክንያት እግዚአብሔር አሳራፊ እንደሆነ፣ እግዚአብሔር ከጭንቀት የሚያረጋጋ እንደሆነ፣ እግዚአብሔር እንቆቅልሽን የሚፈታ እንደሆነ፣ እግዚአብሔር እንባን ከዓይን ላይ የሚያብስ እንደሆነ፣ እግዚአብሔር ታሪክን የሚቀይር እንደሆነ ዛሬ ባለን አጭር ደቂቃ ውስጥ ስለ ዕረፍት እንማራለን።
አንድ ጊዜ እስኪ ወደ ኋላ መለስ ብለን በርዕስነት ያነሳነው ቃል የተነገረበትን ምክንያት መረዳት ይቻለን ዘንድ አንድ ታሪክ ወደ ኋላ ተመልሰን እናያለን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሊቀ ነቢያት ሙሴ ነው። እንዲህ ነው የሚለው መጽሐፈ ኢያሱ ምዕራፍ 1 ቁጥር 12 ጀምሮ ተመልከቱ። ኢያሱም የሮቤልን ልጆች የጋድንም ልጆች የምናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛችሁን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል አላቸው። በርዕስነት ያነሳነው ቃል የተነገረበት ምክንያት እስራኤል በያዕቆብ ዘመን በነበረው ረሃብ ምክንያት ወደ ግብፅ ወርደው 430 ዓመት ቆይተው በእግዚአብሔር ቸርነት በሊቀ ነቢያት በሙሴ መሪነት በቅዱስ ሚካኤል አማላጅነት ከግብፅ የባርነት ቤት ወጥተው ወደ ምድረ ርስት ወደ ከነዓን ጉዞ እያደረጉ ሳለ የተነገረ ቃል ነው። እስራኤል ከግብፅ ወጥተው ወደ ምድረ ርስት ሲጓዙ በዚያ በነፃነት ጉዞ ብዙ ፈተና ብዙ መከራ ነበረባቸው። ከግብፅ እንደወጡ ምድረ ርስት አልገቡም። በጉዟቸው ላይ ብዙ መሰናክል ብዙ ፈተና ነበረባቸው። ፈተና ሲገጥማቸው እስራኤላውያን ይጨነቃሉ፣ በሙሴ ላይ ያጉረመርማሉ። ከግብፅ ምድር ያወጣችሁን አንተና እግዚአብሔር ይሉታል ሊቀ ነቢያት ሙሴ። በምድረ በዳ ልትፈጁን ነው ወይ? እዚያው በባርነት ብንኖር ይሻላል እያሉ ግብፅን ይናፍቁ ነበር። አንዳንድ ጊዜ እንዲህ ባለ ሁኔታ ውስጥ በነበሩ ጊዜ ነው እንግዲህ መሪያቸው ሊቀ ነቢያት ሙሴ እስራኤላውያንን የነፃነት ጉዞ እየተጓዙ ያሉትን እስራኤል ዘሥጋን በዚህ ቃል ያጽናናቸው። አዎ አይዟችሁ፣ አትጨነቁ አለ። ከግብፅ ምድር ያወጣችሁ አምላክ በምድረ በዳ አይተዋችሁም። ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ያስገባችኋል። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል ብሎ ሙሴ ለጊዜው በርዕስነት ያነሳነውን ቃል ለእስራኤል ዘሥጋ ተናግሮታል። ምንም ይህ ቃል በዘመኑ ለነበሩት ለቤተ እስራኤላውያን ይነገር እንጂ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለእኛም የሚነገር ቃል ነው። ወገኖቼ እኛንም ቢሆን የሚያሳርፈን እግዚአብሔር ነው። ንገሩኝ፣ እኛንም ያሳርፈን ማን ነው? እግዚአብሔር ነው። ዛሬ ባለንበት ዘመን በምንሰማውና በምናየው ነገር ብዙዎቻችን ተስፋ እየቆረጥን ነው፣ እየተጨነቅን ነው። በሩቅ ይሁን በቅርብ ያለ ነው፣ ያመንነው ያላመኑትም፣ የተጠመቅነውም ያልተጠመቁትም፣ እግዚአብሔርን የምናቀውም እግዚአብሔርን የማያውቁትም፣ ጠዋት ማታ ወደ መቅደሱ የምንገሰግስም
ደግሞ ቤተ ክርስቲያን የማይመጡትም ሁሉም ሰው በዚህ ዘመን ስለ ሀገሩ በሚሰማው፣ ስለ ቤተ ክርስቲያኑ በሚሰማው፣ ስለ ወገኖቹ በሚሰማው ነገር እየተጨነቀ ነው። ዙሪያው ገደል ሆኖብናል። ቀኑ ጨልሞብናል። ደክመናል። ማረፍ አልቻልንም። ርዕሱን የመረጥንበት ምክንያት በዚህ ዘመን ብቸኛው ማረፊያችን የምናመልከው አምላካችን እግዚአብሔር እንደሆነ ለማሳየት ነው። አሁንም እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። በፊት ብዙ ገንዘብ ብንቆጥር በገንዘብ ብዛት የምናርፍ ይመስለን ነበረ። ነገር ግን ገንዘቡ እጃችን ሲገባ እረፍቱ ግን የለም። እኔ ትዳር ስላልያዝኩኝ ነው። ትዳር ቢይዝ አርፋለሁ ብለው አንዳንድ ሰዎች ያስቡ ነበረ። ትዳሩን ከያዙት በኋላ እረፍቱ ግን የለም። አይ ልጅ ስላልወለድኩኝ ነው። ልጅ በወልድ አርፋለሁ ብለው አንዳንድ ሰዎች ያስባሉ። አንድም ሁለትም ልጅ ከወለዱ በኋላ ያ የፈለጉት እረፍት ግን የለም። ባህር ማዶ ብሄድ አርፋለሁ ብለው አንዳንድ ሰዎች ያስባሉ። በዚህም በዚያም ብለው ወደ ባህር ማዶ ይሄዳሉ። እዛም ሄደው የፈለጉትን እረፍት አያገኙም። አንዳንድ ሰዎች የደሞዝ ጭማሪ ባገኝ አርፋለሁ ብሎም ያስቡ ሰዎች አሉ። ደሞዝ ሲጨመርላቸው እረፍቱ ግን የለም። ብቻ የሰው ልጅ ለማረፍ ማይፈነቅለው ድንጋይ የለም፣ የማይቆፍረው ጉድጓድ የለም። በእነዚህ ነገሮች ግን በዚህ ዘመን ረፍት ማግኘት አልተቻለም። ክርስቲያኖች፣ ይህን ድምፅ የምትሰሙ የእግዚአብሔር ልጆች ሁላችሁም የሰው ልጅ ነፍስ አስቀድማ በእግዚአብሔር ካላረፈች በምንም ነገር ማረፍ አትችልም። በእግዚአብሔር ያላረፈች ነፍስ ብዙ ገንዘብ ብትቆጥር ማረፍ አትችልም። በእግዚአብሔር ያላረፈች ነፍስ በጥሩ ቤት ውስጥ በመኖር ብቻ አታርፍም። በእግዚአብሔር ያላረፈች ነፍስ በስልጣን ወንበር ላይ በመውጣት አታርፍም። በእግዚአብሔር ያላረፈች ነፍስ በቀን 2-3 ጊዜ ልብስ በመቃየር አታርፍም። በእግዚአብሔር ያላረፈች ነፍስ ከፀሐይ በታች ባለው ነገር ማረፍ አትችልም። እኛን የሚያሳርፈን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። አመስግኑ። እሱ ነው የሚያሳርፈን። እስኪ እግዚአብሔር አሳራፊ እንደሆነ፣ ሰላም ሰጪ እንደሆነ መጽሐፍ ቅዱስ የሚለውን ጥቂት ነገር እስኪ እንመለከት። በተለይ ካነሳነው ርዕስ ጋራ የሚዛመድ አንድ ታሪክ ከመጽሐፍ ቅዱስ ባጭሩ እንመለከታለን። እግዚአብሔር በነፃ እንደሚያሳርፍ እሱን ተስፋ የሚያደርጉ ሰዎች፣ በእግዚአብሔር የሚታመኑ ሰዎች፣ ከእግዚአብሔር ጋር በሃይማኖት የተጣበቁ ሰዎች ምንም ነገር ላይኖራቸው ይችላሉ፣ ግን ደስተኛ ሆኖ መኖር ይችላል። በእረፍት መኖር ይችላል። በሰላም መኖር ይችላሉ። ይህን የሚገልጥ ታሪክ ከመጽሐፍ ቅዱስ አንስተን እየፈጠን እናያለን። በመጽሐፈ ሩት በምዕራፍ 1 ቁጥር 1 ጀምሮ እንዲህ ተብሎ ተጽፏል። እንዲህ ሆነ ብሎ ታሪኩ ይጀምራል። መሳፍንት ይፈርዱ በነበረ ጊዜ በሀገሩ ላይ ረሃብ ሆነ ይላል። ምን ሆነ? ረሃብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። የሰውየው ስም አቤሜሌክ
የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ይባላል። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ ይላል። አስተውሉ የእግዚአብሔር ልጆች። መሳፍንት በምድሪቱ ላይ ይፈርዱ በነበረ ዘመን ቤተልሔም በምትባል ከተማ ጽኑ ረሃብ ሆነ። እግዚአብሔር የሰማይን መስኮት ዘጋ። ምድሪቱ የተዘራባት አልበቅል፣ የተተከለባት አልጸድቅ አለ። ረሃብ ሆነ። አንድ ቤተሰብ ነበረ በቤተልሔም የሚኖር። የባል ስም አቤሜሌክ፣ የሚስት ስም ኑኃሚን፣ ሁለት ልጆች አሏቸው፣ መሐሎንና ኬሌዎን ተብለው ይጠራል። በሚኖርበት ሀገር በቤተልሔም ረሃብ በሆነ ጊዜ የጥቂቱን ጊዜ ረሃብ መታገስ አቃታቸውና ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራውን በኋላም ጌታችን ኢየሱስ ክርስቶስ የሚወለድባትን ቤተልሔምን ትተው ተሰደው ወደ ሞዓብ ምድር ወረዱ ይላል መጽሐፍ። ረሃቡን መታገስ አቃታቸው። መከራውን መታገስ አቃታቸው። ወገኖቼ በክርስትና ሕይወት ውስጥ ስንኖር ብዙ ፈተና ይገጥመናል፣ ብዙ መከራ ይገጥመናል። መፍትሄው ቦታ መቀየር አይደለም። መፍትሄው ሃይማኖት መቀየር አይደለም። መፍትሄው ከቤተ ክርስቲያን መራቅ አይደለም። መፍትሄው ባለንበት ቦታ ሆኖ እግዚአብሔርን መጠበቅ ነው። ኑኃሚን ከባለቤቷ ከአቤሜሌክ ጋር የጥቂቱን ጊዜ ረሃብ መታገስ አቅቷቸው ቤተልሔምን ትተው ወደ ሞዓብ ምድር ወረዱ። መጽሐፍ እንደዚህ ይላል፣ የገዢ ቁጣ በገጠመ ጊዜ ወይም ፈተና ወይም መከራ በገጠመ ጊዜ ስፍራህን አትልቀቅ ይላል። ምንህን አትልቀቅ? ስፍራህን አትልቀቅ። መጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የተጻፈ የእግዚአብሔር ቃል ስፍራህን አትልቀቅ። የገዢ ቁጣ በገጠመ ሰዓት፣ አዎ ፈተናም በገጠመ ሰዓት፣ መከራም በገጠመ ሰዓት ስፍራህን አትልቀቅ። ስፍራ መልቀቅ መፍትሄ አይደለም። ከእግዚአብሔር መራቅ፣ ከቤተ ክርስቲያን መራቅ፣ ከመንፈሳዊ ሕይወት መውጣት፣ ከአገልግሎት መራቅ መፍትሄ አይደለም። ባለንበት ቦታ ሆነ እግዚአብሔርን ተስፋ እያደረግን እግዚአብሔርን መጠበቅ ነው። መምጣቱ አይቀርም። ይሄ ቤተሰብ ግን የጥቂቱን መከራ መታገስ አቅቶት ወደ አሕዛብ መንደር ወደ ሞዓብ ምድር ወረዱ። ልክ እዛ ሲደርሱ ይላል ታሪኩ አቤሜሌክ ሞተ ይላል። ወዲያው ከሞዓባውያን መካከል ሁለት ሴቶች መረጠችና ኑኃሚን ለልጆቿ ሚስት አድርጋ አጋባች። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ይባላል ይላል መጽሐፍ። ወዲያው ሁለት ልጆቿ መሐሎንና ኬሌዎን ሞቱባት። ባሏን አጣች፣ ሁለት ልጆቿን አጣች። የወላድ መካን ሆና ቀረች። ወገኖቼ ስፍራ መቀየር ዋጋ ያስከፍላል። አለመታገስ ዋጋ ያስከፍላል። ተመልከቱ፣ ኑኃሚን ባለመታገሷ ምክንያት በሕይወቷ የገጠማትን ፈተናና መከራ ባለመታገሷ ነው ባልዋ አቤሜሌክን ያጣችው ኑኃሚን። ባለመታገሷ ነው መሐሎንና ኬሌዎን የተባሉ ሁለት ልጆቿን ኑኃሚን ያጣችው። አለመታገስ ዋጋ ያስከፍላል። አሁን ብዙዎቻችን ዋጋ እየከፈልን ያለነው በሕይወታችን ባለመታገስ ጣጣ ነው። የብዙ ሰዎች ትዳር የተፈታው ብዙዎቻችን ከእግዚአብሔር እጅ መቀበል ያለብንን በረከት ሳንቀበል የቀረ ነው።
ጥያቄያችን ያልተመለሰው፣ እንባችን ያልታበሰው፣ እንቆቅልሻችን ያልተፈታው በምን ምክንያት ነው ሲባል ትዕግስት አልባዎች ስለሆንን ነው። አምላካችን እግዚአብሔር የኢዮብን ትዕግስት ለሁላችን በቸርነቱ ያድለን። ባሏን አጣች፣ ልጆቿን አጣች፣ የወላድ መካን ሆነች። ወገኖቼ መጽሐፍ እግዚአብሔር ለሚታገሱት ቸር ነው ይላል። በዚህ በዳዊት መዝሙር በመዝሙር 144 ቁጥር 9 ላይ ልበ አምላክ ዳዊት ምን ብሎ ዘምሯል? እግዚአብሔር ለሚታገሱት ቸር ነው። እስኪ እግዚአብሔር በሉ ሁላችሁ። ለሚታገሱት ቸር ነው። ምንድን ነው? ለማ ለሚታገሱት፣ እግዚአብሔርን በትዕግስት ለሚጠባበቁት፣ ትዕግስተኞች ለሆኑ ሰዎች፣ ስላልተመለሰ ጸሎት፣ ስለዘገየ ተስፋ እርፍ ጨብጠው ወደ ኋላ ለማይመለከቱት፣ እግዚአብሔር ረሳኝ፣ እግዚአብሔር ተወኝ ብለው ለማይሉት ቸር ነው እግዚአብሔር። ይመጣላቸዋል፣ ይደርስላቸዋል። እንባችን ባይታበስ፣ እንቆቅልሻችን ባይፈታ፣ የልባችን መሻት ባይፈጸም፣ ነገሮች እኛ እንደፈለግነው ባይሄዱ ተስፋ አንቁረጥ። እግዚአብሔርን ባለንበት ቦታ ሆነን እንጠብቀው። መምጣቱ አይቀርም። ምንድነው የሚለው ሐዋርያው ቅዱስ ያዕቆብ በመልእክቱ ላይ ስለ ትዕግስት በተናገረበት ክፍሉ ላይ እንዲህ ብሎ ነው የተናገረው። እስኪ ተመልከቱ ይህንን ኃይለ ቃል። የያዕቆብ መልእክት ምዕራፍ 5 ቁጥር 11 ጀምሮ እስኪ ተመልከቱ። እንዲህ ተብሎ ነው የተጻፈው። ወንድሞቼ ሆይ ብሎ ይጀምራል ከላይ። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ አለ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና አለ። አዎ ኢዮብ የተባለው ሰው 10 ልጆቹን በአንድ ሌሊት ባጣ ጊዜ፣ ከራስ ፀጉሩ እስከ እግር ጥፍሩ በደዌ በተመታ ጊዜ፣ ከልጅነት እስከ እውቀት አዎ የሰበሰበውን ሀብት ንብረቱን ባጣ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብሎ እንደታገሰ ሰምታችኋል አለ። መከራው ሲፈራረቅበት፣ መከራው ሲደራረብበት ከአንደበቱ የስንፍና ቃል እንዳልወጣ፣ ከአንደበቱ የወጣው ቃል ተመስገን የሚል ልጅ የሰጠኝ እግዚአብሔር ነው፣ የነሳኝ እግዚአብሔር ነው፣ መልሶ ሊሰጠኝ ይችላል፣ ስለዚህ ተመስገን እንዳለ ሰምታችኋል። ጤናዬ የሰጠኝ እግዚአብሔር ነው፣ የወሰደብኝ እግዚአብሔር ነው፣ መልሶ ሊሰጠኝ ይችላል፣ ተመስገን እንዳለ ሰምታችኋል። ሀብት ንብረት የሰጠኝ እግዚአብሔር ነው፣ የወሰደብኝ እግዚአብሔር ነው፣ መልሶ ሊሰጠኝ ይችላል፣ ስለዚህም ተመስገን እንዳለ ይህን ሰምታችኋል። በመከራው በፈተናው ጊዜ ኢዮብ እንደታገሰ ሰምታችኋል አለ። አዎ ሰምተናል። እግዚአብሔር ለሚታገሱት ቸር እንደሆነ ሰምተናል። ይሄ ቤተሰብ ግን መታገስ አልቻለም። ሞዓብ ወረደ፣ ባሏን አጣች፣ ልጆቿን አጣች። በሞዓብ ስትኖር አንድ ታሪክ ሰማች ኑኃሚን። ምን የሚል? እግዚአብሔር ሀገርሽ ቤተልሔምን ጎበኛት የሚል ወሬ። እሷ ቤተልሔምን ትታ ሞዓብ ወርዳለች። ነገር ግን ከጊዜ በኋላ ከጥቂት ጊዜ ቆይታ በኋላ እግዚአብሔር ለቤተልሔም የሰማይን መስኮት ከፈተ። የተዘራባት ይበቅል፣ የተተከለባት ይጸድቅ ጀመረ። ይዘገያል እንጂ ይቆያል እንጂ እግዚአብሔር ሕዝቡን የሚጎበኝበት የራሱ ጊዜ አለው። የጉብኝት ጊዜ አለው እግዚአብሔር።
ከኛ የሚጠበቀው ቅድም እንዳለን በትዕግስት ሆኖ ማንን መጠበቅ ነው? ምንም ነገር ሳናቋርጥ፣ ጸሎቱን ሳናቋርጥ፣ ቅዳሴውን ሳናቋርጥ፣ ጾሙን ሳናቋርጥ፣ አገልግሎቱን ሳናቋርጥ እግዚአብሔርን መጠበቅ ነው የኛ ድርሻ። ከኛ የሚጠበቀው እግዚአብሔር ይመጣል። ይሄው መጣ። ቤተልሔምን ይላል እኮ መጽሐፉ፣ እግዚአብሔር ጎበኛት። እግዚአብሔርን ቤተልሔምን ምን አላት? ምን አላት? ቤተልሔምን የጎበኘ አምላክ ሀገራችን ኢትዮጵያን ይጎብኝልን፣ ቤተ ክርስቲያናችንን ይጎብኝልን። በመከራ በችግር በሰቆቃ በረሃብ ያሉትን ወገኖቻችንን አምላካችን እግዚአብሔር ይጎብኝልን። ወገኖቼ እግዚአብሔር የጉብኝት ጊዜ አለው። መካኒቱን የሚጎበኝበት ጊዜ አለው እግዚአብሔር። ጤና ያጣውን የሚጎበኝበት እግዚአብሔር ጊዜ አለው። እንጀራ ያጣውን የሚጎበኝበት እግዚአብሔር ጊዜ አለው። ሰላም ያጣችውን አገር የሚጎበኝበት እግዚአብሔር ጊዜ አለው። ፍትህ ያጡትን የሚጎበኝበት እግዚአብሔር ጊዜ አለው። ከኛ የሚጠበቀው እግዚአብሔርን በትዕግስት ሆኖ መጠበቅ። ይኸው ቤተልሔም ተጎበኘች አለ እኮ መጽሐፍ። ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ በመጠበቂያዬ ላይ ሆኜ እጠብቀዋለሁ እያለ ይናገራል። ይህንን ቃል እስኪ ሁላችሁም አስተውሉት። በዚህ በትንቢተ ዕንባቆም ላይ የተጻፈ ቃል ነው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 1 ጀምሮ እንደዚህ ይላል። በመጠበቂያዬ ላይ እቆማለሁ፣ በአንባ ላይም እወጣለሁ፣ የሚናገረኝን ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላት ላይም ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱ አይዋሽም። አዎ እግዚአብሔር አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም አለ። እርሱ ምን አይልም? እርሱ አይዘገይም። እርሱ የተባለ አምላካችን እግዚአብሔር ነው። ወገኖቼ እኔና እናንተ ስለምንጣደፍ ስለምንቸኩል እንጂ እግዚአብሔር አይዘገይም። ሥራ የሚሰራበት ጊዜ አለው። በወር የሚሰራውን በሳምንት አይሰራውም። በሳምንት የሚሰራውን በዕለት አይሰራውም። ለእግዚአብሔር የሥራ ጊዜ አለው። ይመጣል። እግዚአብሔር መጣ ወደ ቤተልሔም፣ ቤተልሔምን ጎበኛት፣ ታሪኳን ቀየረላት፣ ከተማይቱ በበረከት ተሞላች ይላል። ሁልጊዜ እግዚአብሔርን የሚጠብቁ ሰዎች ይዘገያል ይቆያል እንጂ መባረካቸው አይቀርም። ያቺ 12 ዓመት ደም ይፈሳት የነበረች ሴት ለ12 ዓመት ጌታችን ኢየሱስ ክርስቶስን ጠብቀዋለች። ከዛ በኋላ መታ የቀሚሱን ጫፍ ስትዳስስ የደሟ ምንጭ ነው ቀጥ ያለላት። 38 ዓመት በደዌ ዳኛ ባልጋ ቁራኛ የነበረውን ሰው በዓይነ ሕሊናችሁ ሳሉት። ለዚያን ያክል ዓመት በቤተ ሳይዳ በመጠመቂያው ስፍራ ላይ በደዌ ዳኛ ባልጋ ቁራኛ ተይዞ አልጋው ላይ ወድቆ ሰው የለውም። ከዚያ ሁሉ ዓመት በኋላ መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ሰው መጥቶ ልትድን ትወዳለህ አለው። አዎ አልጋህን ተሸክመ ሂድ አለው። ያቺ 18 ዓመት ግንባርና ጉልበቷ የተጣበቀባት የድካም መንፈስ የነበረባትን ሴት በዓይነ ሕሊናችሁ ሳሉ። 18 ዓመት ከቤተ መቅደስ አትለዩ። ግንባርና ጉልበቷ ተጣብቆባታል። ይህን ሁሉ ዓመት ጠብቀዋለች። ከ18 ዓመት በኋላ ኢየሱስ ክርስቶስ ወደዚች ሴት መጣ። እንዲህ አላት፣ አንቺ ሴት ከድካምሽ ተፈተሻል አላት። ወገቧ ቀና፣ ቁርጭምጭሚቷ ጸና፣ ቀና ብላ ሄደች ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። 12 ዓመት የጠበቁ አሉ። 18 ዓመት የጠበቁ አሉ። 38 ዓመት የጠበቁ አሉ። በመጠበቃቸው አልተጎዱም፣ አልከሰሩም፣ ተባርከዋል።
የልባቸው መሻት ተፈጽመዋል። ወገኖቼ ይህን ድምፅ የምንሰማ ሁላችን እግዚአብሔርን እንጠብቅ። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። እግዚአብሔርን መጠበቅ ጥበብ ነው፣ ማስተዋል ነው። መምጣቱ አይቀርም። ውዳሴ ማርያማችንን እያደረስን እንጠብቀው። ዳዊታችንን እየደገምን እንጠብቀው። ቅዳሴውን እያስቀደስን እንጠብቀው። በተሰማራንበት መስክ አገልግሎታችንን እያሰጠን ታምነን እንጠብቀው። መምጣቱ አይቀርም። ቤተልሔምን እሱ በወደደ ጊዜ አሰባት፣ ጎበኛት፣ ታሪኳን ቀየረላት፣ ረሃቧን አርቆ ከተማይቱን በበረከት ሞላት። ለሁሉም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ የተጻፈ እግዚአብሔር ቃል። ለሁሉም ምን አለው? ጊዜ አለው። ለበረከት ጊዜ አለ፣ ለጉብኝት ጊዜ አለ፣ እንባ የሚታበስበት ጊዜ አለ፣ ታሪክ የሚቀየርበት ጊዜ አለ፣ እንቆቅልሽ የሚፈታበት ጊዜ አለ። ለሁሉም ጊዜ አለ። ብቻኛ እግዚአብሔርን እንጠብቅ በትዕግስት። መምጣቱ አይቀርም። መጣ፣ ከተማይቱን ባረካት። የዚህን ጊዜ ኑኃሚን ወደ ቤተልሔም ሄዳለሁ ብላ ተነሳች። ሁላችን ታሪኩ እንደምናውቅ የልጆቿ ሚስቶች ኦርፋና ሩት ከአንቺ ጋር አብረን እንሄዳለን አሏት። አይ አትሄዱም አለች። እኔ አርጅቻለሁ፣ ከሴቶች የሚሆነው ልማድ ተቋርጠዋል። ሄዱና ባል አግቡ፣ በየባላችሁ ቤት እግዚአብሔር እረፍትን ይስጣችሁ አለቻቸው። ምንን ይስጣችሁ? እረፍት። ሂዱና ባል አግቡ፣ እኔ አርጅቻለሁ አለች። ከዚህ በኋላ ልጅ በወልድ የሚወለዱት ሕፃናት እስኪያድጉ ልጠብቁ ነው እንዴ? ይሄ አይሆንም አለች ኑኃሚን። ሂዱና አግቡ፣ እግዚአብሔር በየባላችሁ ቤት ረፍትን ይስጣችሁ አለች። ሁለቱም አንመለስም አሉ ለጊዜው። ታሪኩ እንደምናውቅ ኋላ ኦርፋ መጣችና ኑኃሚንን እቅፍ አድርጋ ስማት ወደ ኋላ ተመለሰች ይላል። ሩት ግን ተጠጋቻት ወደ ኑኃሚን፣ እንዲህም አለቻት፣ ወደ ኋላ እንድመለስ ልቤን አታባቢው። ወደምትሄጂበት ሀገር አብሬሽ እሄዳለሁ፣ በምታድሪበት እዛው አብሬሽ አድራለሁ። አምላክሽ አምላኬ፣ ሕዝብሽ ሕዝቤ ይሆናል። አዎ በምትሞችበትም አብሬ እሞታለሁ፣ በምትቀበሪበትም አብሬ እቀበራለሁ። ከሞት በቀር ካንቺ የሚለየኝ ምንም ነገር የለም አለቻት ሩት ኑኃሚንን። ኑኃሚን ለጊዜው ሁለቱንም ነው ተመለሱ ያለችው። ሁለቱም አንመለስም ነበር ያሉት። ኦርፋ ግን ተመለሰች። ሩት ግን እስከ መጨረሻው ጸናች። የኦርፋ በጅምር የቀረ ፍቅር ነው ይላሉ አባቶቻችን። የሩት ደግሞ የተጠናቀቀ ፍቅር ነው ይላሉ አባቶቻችን። እንደ ኦርፋ አይነት ካለ ፍቅር አምላካችን እግዚአብሔር ሁላችንንም ይጠብቃል። ዛሬ በጅምር የቀሩ ብዙ ፍቅሮች አሉ። የኦርፋ አይነት ፍቅሮች ተጀምረው ያልተጠናቀቁ፣ በጅምር የቀሩ፣ በአንደበት ብቻ የሚገለጡ ፍቅር አሉ። ዛሬ በዓለማችን እንደዚህ አይነት ፍቅሮች አሉ። ትክክለኛ ፍቅር ማለት የሩት ፍቅር ነው። እስከ መጨረሻው ድረስ ከኑኃሚን ጋር የጸና ወረት የሌለበት። በጣም የሚገርመው መጽሐፉን ስታነቡት ሩት ኑኃሚንን ስትወዳት ኑኃሚን የሚወደድ ነገር ኖራት አይደለም። ባሏን ያጣች ናት፣ ልጆቿን ያጣች ናት፣ ከሰውነት ተራ የወጣች ናት። ፊቷ ማዲያት አውጥቷል፣ ስጋዋ ከአጥንቷ ጋር ተጣብቋል። ብዙ ነገር ያጣች ሴት፣ ልቧ ያዘነባት ሴት ናት ኑኃሚን ማለት። ነገር ግን ሩት ኑኃሚን በእንደዚህ አይነት ሁኔታ ውስጥ ብትሆን ተወዳት ነበረ። የሚወደድ ነገር የላትም እኮ። በጣም የሚገርም ምንም የሚወደድ ነገር ሳይኖራት እንዲሁ ተወዳት ነበረ። መውደድ ያለብን ሰውየውን ነው እንጂ ያለውን ነገር አይደለም። ዛሬ ብዙዎቻችን ለመውደድ ምን አለው ምን አላት ብለን እንጠይቃለን። ሩት ግን ኑኃሚንን ስትወዳት ምንዋንም አላየቻት፣ እንዲሁን የወደደቻት። ልክ ክርስቶስ እኔና እናንተን እንደወደደን ሩትም ኑኃሚንን እንዲሁን የወደደቻት። ታውቃላችሁ ኢየሱስ ክርስቶስ እኛን ሲወደን ሃይማኖታችንን አይቶ ጽድቃችንን አይቶ
ቅድስናችንን አይቶ መልካምነታችንን አይቶ ሳይሆን እንዲሁ ነው የወደደን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ምንድነው የሚለው መጽሐፍ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል ነው የሚለው። እንዴት ነው የተወደድነው ብለን ስንጠይቅ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ የወደደን እንዲሁ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። ሰው እንዲሁ ነው የሚጠላን፣ ክርስቶስ ግን እንዲሁ ይወደናል። አመስግኑት። ክብር ምስጋና ለስሙ ይሆን። እንዲሁ ነው የሚወደን። ሩትም ኑኃሚንን እንዲሁ ወደደቻት። ምንም ነገር የላትም የሚወደድ ኑኃሚን ግን እንዲሁ ወደደቻት። በቃ ባካችሁ ሚስቶች ባሎቻችንን እንዲሁ እንውደድ። ባሎች ሚስቶቻችንን እንዲሁ እንውደድ። አንዳንዴ ገንዘብ ሲኖር፣ ዝና ሲኖር፣ የሆነ ነገር ሲኖር የሚወዱ ገንዘቡ ሲያልቅ፣ የሆነ ነገሩ ሲያልቅ ጀርባ የሚሰጡ ሰዎች አሉ። ይህ በእኛ አይደርህ። ክርስትና ማለት ሰውየውን እንጂ ያለውን አለመውደድ ነው። ያለውን እንድንወድ አልተጠራን። ያለውን እንድንወድ አልተጻፈልን። ሰውየውን እንድንወደው፣ ባል ሚስቱን እንዲሁ እንዲወድ፣ ሚስት ባሏን እንዲሁ እንድትወድ፣ እርስ በርሳችን እንዲሁ እንድንዋደድ የተጻፈልን እሱ ነው። ክርስቶስ የሚያስተምረን እሱን ነው። ተያይዘው ወደ ቤተልሔም መጡ። ሩትና ኑኃሚን። ኦርፋ ወደ ኋላ ተመለሰች፣ ወደ ኋላ ቀረች። አልለይሽም፣ አብሬሽ ወደ ሀገርሽ እሄዳለሁ ትል ነበረ። ነገር ግን ኋላ ተመለሰች። ሩት ግን ተጠጋቻት። እስከ ቤተልሔም ድረስ ደረሱ። ቤተልሔም ገቡ፣ በራቸውን ከፍተው። ሕዝቡ ኑኃሚን መጣች፣ ኑኃሚን መጣች እያለ ሲጮህ ኑኃሚን እንደዚህ አለች፣ ኑኃሚን ብላችሁ አትጥሩኝ። እኔ በሙላት ወጣው፣ በጉድለት ገባው፣ በደስታ ወጣው፣ በሐዘን ተመለስኩ። ልቧ ያዘነብኝ ሴት ነኝ። ማራ ብላችሁ ጥሩኝ እንጂ ኑኃሚን ብላችሁ አትጥሩኝ አለች። ኑኃሚን ማለት የቃሉ ትርጉም ደስታዬ ወይም አስደሳች ማለት ነው። ማራ ማለት መራራ ማለት ነው። ሕይወት የመረረብኝ ሴት ነኝ። ልቧ ያዘነብኝ ሴት ነኝ። ማራ ብላችሁ ጥሩኝ አለች። ቤተልሔም ደረሱ፣ ቤታቸው ገቡ። ነገር ግን ሚላሽ የሚቀመስ ቤታቸው የለም። ታሪኩን እንደምናውቅ ሩት ስራ ልስራ ብላ ወጣች። እንደ አጋጣሚ ሆኖ ለአቤሜሌክ የሚዛመድ ቦዔዝ የሚባል ሀብታም ገበሬ አለ። በቦዔዝ እርሻ ላይ ቃርሚያ መቃረም ጀመረች ሩት። ቃርሚያ እየቃረመች ሳለ የእርሻው ባለቤት ቦዔዝ መጣ፣ ተመለከታት በሩቅ ሩትን። ይቺ ሴት ማናት? እስኪ ጥሯት አለ። ተጠርታ መጣች። ቦዔዝ ፊት ቆመች። ስምሽ ማን ነው አላት። ስሜ ሩት ይባላል አለች። ከየት ነው የመጣሽው? ከሞዓብ ተሰድጄ ከኑኃሚን ጋር ነው የመጣሁት። ምን እየሰራሽ ነው? የምንበላው ነገር ስለሌለን በረሃብ እንዳንሞት ቃርሚያ እየቃረምኩ ነው አለች። ሻያት ከራስ ፀጉሯ እስከ እግር ጥፍሯ ድረስ ውብ የሆነች መልከ መልካም የሆነች ይቀርብሽ የማትባል ሴት ናት። የምትሰራው ስራ ግን በሰው ሰውኛው የተናቀ ስራ ነው። ስራ አይናቅም። ራሷን ዝቅ አድርጋ ሩት ስራ ሳትንቅ በቦዔዝ እርሻ ላይ ቃርሚያ መቃረም ጀመረች። ቦዔዝ በጣም ገረመው፣ ተደነቀ። እንዲህ አለ፣ ከዛሬ ጀምሮ ቃርሚያ ለመቃረም ወደዚህና ወደዚህ እንዳትላወሽ፣ የሚያስፈልግሽን ሁሉ ገበሬዎቹ እየተሸከሙ ቤት ያመጡልሻል። ውሃ ለመቅዳት እንስራ ተሸክመሽ ወደ ምንጭ እንዳትወርጂ፣ ገበሬዎቹ ውሃውን እየቀዱ ወደ ቤት ያመጡልሻል ብሎ አላት። ሩት በጣም ገረማት። እጇን በአፏ ላይ ጫነች፣ እንዲህ አለች፣ ምናምንቴ የሆንኩትን እኔ፣ የሰው አገር ሰው የሆንኩትን እኔ፣ ስደተኛ የሆንኩትን እኔ፣ ታናሽ የሆንኩትን እኔ ባንተ በንጉሡ ፊት ሞገስ የሆነኝ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ይመስገን አለች። ክብር ምስጋና ለስሙ ይሆን። እግዚአብሔር የተመሰገነ ይሁን።
ባንተ ፊት ሞገስ የሆነኝ እግዚአብሔር ነው አለች። ሞገሳችን ማን ነው? አቤት ወገኖቼ፣ ገንዘብ ብቻውን ሞገስ አይሆንም። ሞገስ ማለት ተቀባይነት ማለት። አንዳንድ ሰዎች ገንዘብ አላቸው፣ ስልጣን አላቸው፣ ዕውቀት አላቸው፣ ግን ሞገስ የላቸው፣ ተቀባይነት የላቸው። ቢናገሩ ማይደመጡ ማይሰሙ ሰዎች አሉ። ሞገሳችን የድንግል ማርያም ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሆን። በደንብ አድርጋችሁ አመስግኑ። እሱ ነው ሞገሳችን። ሩት ያለችው ይሄንን ነው። አስተውሎ እኔ ስደተኛ ነኝ አለች። የሰው አገር ሰው ነኝ አለች። ግን ምንም ስደተኛ በሆን አለች ባንተ ፊት ሞገስ የሆነኝ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ይባረክ አለች። ይመስገን ማለት ነው። ወዲያው ተሸክመውላት፣ እህሉን ተሸክመውላት፣ ውሃውን ቀርተውላት ወደ ቤት ከፊት ከፊት ይሄዱ ጀመረ። ወገኖቼ ለሩት እነዚህን ሰዎች ያዘጋጀው ማን? እህሉን የሚሸከሙ ሰዎችን ያዘጋጀላት ማን? ውሃውን የሚቀዱላትን ሰዎች ያዘጋጀው ማን ነው? እግዚአብሔር። እኛ ለእግዚአብሔር እንመች፣ አካሄዳችንን ከእግዚአብሔር ጋር እናድርግ እንጂ የሚያገለግሉንን ሰዎች እግዚአብሔር ያዘጋጀልን። ትልቁ ነገር አካሄዳችንን ከእግዚአብሔር ጋር እናድርግ። አንዳንድ ጊዜ የሆነ መንግስት መስሪያ ቤት ውስጥ ስንገባ ጉዳይ ኖሮን ማን ይፈጽምልናል ብለን ስንጨነቅ ወረፋውን አይተን ከመሃል የሆነ ሰው ብድግ ብሎ ይመጣና የኔ አባት ምን ልርዳዎት፣ ምን ልታዘዝ ብሎ ይላል። እነዛ እኮ እግዚአብሔር ያዘጋጃቸው ሰዎች እኮ ናቸው። ታመናክን ቤት ሄደን ካርድ ለማውጣት ሐኪሙ ዶክተሩ ጋር ለመቅረብ ያለው ጣጣ ስንጨነቅ አንድ ሰው ይመጣና ምን ልርዳችሁ፣ ምን ላግዛችሁ ይለናል። እግዚአብሔር ያዘጋጀው ሰው ነው ያ ሰው። በሆነ ቦታ ብቻ የኛን ጉዳይ የሚያደርጉልኝ፣ የኛን ስራ የሚሰሩልኝ እግዚአብሔር ያዘጋጃል። ለሩት እግዚአብሔር ሰው አዘጋጀላት። እህሉን ውሃውን የሚያቀርብ ሰው አዘጋጀላት። ልክ እቤት ሲገቡ ኑኃሚን ትኩር ብላ ተመለከተችና ሩትን እንዲህ አላቻት፣ ዛሬ ከወዴት ነው የቃረምሽው አለቻት። የት ነው የተሰማራሽው? ዛሬ የቃረምኩበት ሰው ስሙ ቦዔዝ ይባላል ብላ ሩት ለኑኃሚን ነገረቻት። ኑኃሚንም ለሩት እንደዚህ አለቻት፣ ይህ ሰው የቅርብ ዘመዳችን ነው አለቻት። ዝቅ ብላ የምፈልገውን ቃል ተናገረች። ኑኃሚን ሩት አለቻት፣ በሕይወትሽ ረፍት አልፈለግሽምን? ቦዔዝን ተጠጊ አለቻት። ቦዔዝን ምን በይ? ተጠጊ። ሩት የኑኃሚንን ምክር ሰምታ ቦዔዝን ተጠጋች፣ በሕይወቷም አረፈች ይላል መጽሐፈ ሩት ምዕራፍ 3 ቁጥር 1 ጀምሮ ተመልከቱ። ሩት የኑኃሚንን ምክር ሰማች፣ ቦዔዝን ተጠጋች፣ በሕይወቷም አረፈች። ቦዔዝ የኢየሱስ ክርስቶስ ምሳሌ፣ ሩት የኔና የናንተ ምሳሌ። ሩትን ያሳረፈ አማናዊ ቦዔዛችን ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሆን። አመስግኑ። ሩት የኑኃሚንን ምክር ሰምታ ወደ ቦዔዝ ስትጠጋ እንዳረፈች እኛም የእናታችን የቤተ ክርስቲያንን ምክር ሰምተን ቃሉን ሰምተን ወደ ኢየሱስ ክርስቶስ ወደ አምላካችን ስንቀርብ ያን ጊዜ የልብ ሰላም ጸጥታ እናገኛለን። ያን ጊዜ ረፍት እናገኛለን። ያን ጊዜ ደስተኛ የሆነ ኑሮ መኖር እንጀምራለን። ምንም ነገር ላይኖረን ይችላል። እግዚአብሔር ካለን ሁሉም አለን። ማን ካለን? ንገሩኝ። ገንዘቡን ገንዘብ የሚያደርገው ማን? ስልጣኑን ስልጣን የሚያደርገው ማን? ትዳሩን ትዳር የሚያደርገው ማን? ኑሮውን ኑሮ የሚያደርገው ማን? ወገኖች፣ እግዚአብሔር የሌለበት ትዳር ዋጋ የለው። እግዚአብሔር የሌለበት ገንዘብ ዋጋ የለው። እግዚአብሔር የሌለበት ቤት አይሞቅም። እግዚአብሔር የሌለበት ሕይወት በሙሉ ከንቱ ነው። አቃጥለን የማንጨርሰው ገንዘብ ኖሮን እግዚአብሔር ካልባረከው ገንዘቡ ምንም ሊሰራ አይችልም። እግዚአብሔር ደግሞ ካለን ባለጠጎች ነን።
ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ ላይ ስለዚህ ነገር እንዲህ አድርጎ ነው ያመጣው። እስኪ ይህንን ሁላችንም እናስተውለው። እግዚአብሔር ካለን ማትረፊያ በቂ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 9 ጀምሮ እስኪ ተመልከቱ። እንዲህ ተብሎ ነው የተጻፈው። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን ብሎ ይጀምራል ቅዱስ ጳውሎስ። አሳቾች ስንባል የታወቅንን፣ የምንሞት ስንመስል እነሆ ሕያዋን ነን። የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ሁሉ የማን ነው? ተመልከቱ። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉ የኛ ነው። ይሄ ቃል እርስ በርሱ የሚጋጭ ይመስላል። እንዴት ድሆች ሆነን ሌሎቹን ባለጠጋ እናደርጋለን? ድሃ የሆነ ሰው እንዴት ነው ሌሎቹን ባለጠጋ የሚያደርገው? አንዳች የሌለን ስንሆን ሁሉ የኛ ነው ማለትስ ምን ማለት ነው? እንዴት አንዳች የሌለን ሆኖ ሁሉ የኛ እንዴት ሊሆን ይችላል? ሁሉ ያለው እግዚአብሔር ካመን ነው። ሁሉ ያለውን እግዚአብሔር ከተጣበቅ ነው። ሁሉ ያለውን እግዚአብሔር ተስፋ ካደረግ ነው። ሁሉ ያለውን እግዚአብሔርን የምናመልከው ከሆነ ሁሉ የኛ ነው። ሁሉ የማን ነው? የኛ ነው። ሩት የኑኃሚንን ምክር ሰምታ ቦዔዝን ተጠጋች። ያን ጊዜ በሕይወቷ አረፈች። ቅድም እንዳየን ሩት የኛ ምሳሌ ናት። ቦዔዝ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ስለዚህ ለማረፍ የፈለገ ሰው ወደ አምላካችን ወደ ኢየሱስ ክርስቶስ ይቅረብ። መፍትሄው ይሄ ነው። እሱ የደከመው እኛን ሊያሳርፈን ነው። እሱ የተጠማው እኛን ከጥማችን ሊያረካን። ረፍት ያለው ክርስቶስ ጋር ነው። ምንድን ነው ያለው እሱ ራሱ? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለን አማናዊ ቦዔዛችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ደካሞች አለ። ደካምነታችንን እግዚአብሔር ስለሚያውቅ ብዙ ነገር እንዳደከመን እግዚአብሔር ያውቃል። ዓለም እንዳደከመችን እግዚአብሔር ያውቃል። ኑሮ እንዳደከመን እግዚአብሔር ያውቃል። ዲያብሎስና ሰራዊቱ እንዳደከሙን እግዚአብሔር ያውቃል። የምናየውና የምንሰማው ነገር እንዳደከመን እግዚአብሔር ያውቃል። በሀገራችን ጉዳይ ስለምናየው ስለምንሰማው ነገር ደክመናል። በቤተ ክርስቲያናችን ጉዳይ ስለምናየው ስለምንሰማው ነገር ደክመናል። ስለ ወገኖቻችን በምንሰማውና በምናየው ነገር ደክመናል። ከዚህ ድካም የሚያሳርፈን እግዚአብሔር ነው። ተስፋችንን የሚቀጥለው እግዚአብሔር ነው። እንባችንን የሚያብሰው እግዚአብሔር ነው። የልብ ሰላም ጸጥታ የሚሰጠን እግዚአብሔር ነው። ስለዚህ ይህን ድምፅ የምትሰሙ ሁላችሁ ወደ እግዚአብሔር በጾም እንቅረብ፣ በጸሎት እንቅረብ፣ በንስሐ እንቅረብ። ያን ጊዜ ያለ ዋጋ በነፃ እግዚአብሔር ሊያሳርፈን ይችላል። ይችላል አይችልም? አቤት! እስኪ አሁን ያላችሁን እረፍት አስቡት። አሁን ያላችሁን ሰላም እስኪ አስቡት። እውነተኛ ሰላም ያለው እግዚአብሔር ጋር ነው። እውነተኛ እረፍት ያለው እግዚአብሔር ጋር። ያቺ በጠራራ ፀሐይ እንስራ ተሸክማ ውሃ ልትቀዳ የወረደችውን ሳምራይቷን ሴት በዓይነ ሕሊናችሁ ሳሏት። ምንድነው ያላት? ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃ ጠጭኝ አላት። እሷ ወደ ዘር ቆጠራ ውስጥ ገባች። ሁላችን እንደምናውቀው አንተ ሳይው አይሁዳዊ ነህ፣ እንዴት ሳምራዊት ከመሆኗ ከኔ ውሃ ትለምናለህ አለች። ለምን? አይሁዳውያን ከሳምራውያን ጋር በስርዓትና በባህል ስለማይተባበሩ። ከዛ ክርስቶስ የእግዚአብሔርን ስጦታ ውሃ አጠጭኝ ብሎ የሚልሽ ማ መሆኑን ብታቂ ኖሮ አንቺ ትለምኚው ነበረ፣ የሕይወትንም ውሃ ይሰጥሽ ነበር አላት ኢየሱስ ክርስቶስ። እቺ ሴት ምንድን ነው ብላ የመለሰችለት? ጉድጓዱ ጥልቅ ነው፣ በእጅህ ላይ መቅጃ የለም፣ የሕይወትን ውሃ ከወዴት ታገኛል?
ደግሞ ይህንን የጉድጓድ ውሃ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን? እሱም ከብቶቹም ልጆቹም ሁሉም ጠጥተዋል ብላ ሴቲቱ ተናገረች ይላል። የዚህን ጊዜ ኢየሱስ ክርስቶስ እኔ የምፈልገውን ቃል ለዚህ ሴት ተናገረ። ምን ብሎ? ከዚህ ውሃ የሚጠጡ ሰዎች ዳግመኛ ይጠማሉ አላት። እኔ ከምሰጠው ውሃ የሚጠጡ ሰዎች ግን አንድ ጊዜ ከጠጡ በኋላ ዳግመኛ አይጠሙም አላት። የዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ የተጻፈ ቃል። ከዚህ ውሃ የሚጠጡ ሰዎች ዳግመኛ ይጠማሉ አላት ኢየሱስ ክርስቶስ ለሴቲቱ። እኔ ከምሰጠው ውሃ የሚጠጡ ሰዎች አንድ ጊዜ ከጠጡ ዳግመኛ አይጠሙም አላት። ከዚህ ውሃ የሚጠጡ ማለት ከዚህ ዓለም የሚገኘው ነገር ሁሉ የሚያስጠማ ነው ማለት። ቺ ዓለም የምትሰጠን ረፍት፣ ቺ ዓለም የምትሰጠን ሰላም፣ ቺ ዓለም የምትሰጠን ደስታ፣ ቺ ዓለም የምትሰጠን ነገር በሙሉ ታይቶም ይጠፋል፣ ብልጭ ብሎ ድርግም የሚል። እኔ አለ ከምሰጠው ውሃ ግን የሚጠጡ ሰዎች አንድ ጊዜ ከጠጡ በኋላ ዳግመኛ አይጠሙም አለ። አምላካችን የሚሰጠን ረፍት ዘላለማዊ ረፍት ነው። አምላካችን እግዚአብሔር የሚሰጠን ሰላም ዘለቄታ ያለው ሰላም ነው። የሱ ሰላም፣ የሱ ረፍት፣ የሱ እርካታ፣ የሱ ደስታ አብሮ ከኛ ጋር ለዘላለም የሚቆይ ነው። ይህን ሰላም እግዚአብሔር ለሁላችንም ይስጠን። ይህን ረፍት እግዚአብሔር ለሁላችንም ያድለን እንጂ እኛ ዓለም እኛን ልታሳርፈን አትችልም። የሚያሳርፈን ማን ነው? ንገሩኝ፣ ማን ነው የሚያሳርፈን? ሰላም የሚሰጠን ማን ነው? ደስታ የሚሰጠን ማን ነው? እርካታን የሚሰጠን ማን ነው? አምላካችን እግዚአብሔር የልብ ሰላም፣ ጸጥታ፣ ደግሞ እረፍትን ለሁላችንም በቸርነቱ ያድለን። መጽሐፍ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራ ብሎ በዛ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ተናግሯል። ዓለም የሚሰጠውና እግዚአብሔር የሚሰጠው በጣም የተለያየ ነው። የእግዚአብሔርና የዓለም በጣም የተለያየ ነው። ስለዚህ የእግዚአብሔር ይሻለናል። ትክክለኛው ረፍት የእግዚአብሔር እንጂ ኃጢአትን በመስራት ርኩሰትን በማድረግ ጠጥቶ በመስከር ሲጋራ በማጨስ ጫት በመቃም ዝሙት በመስራት ሰው ለጊዜው ደስተኛ ሊሆን ይችላል፣ ረፍት ሊያገኝ ይችላል። ግን በኋላ ወገኖቼ ረፍቱ ወደ ሌላ ይቀየራል። አንዳንድ ሰዎች ራሳቸውን በገመድ እያንጠለጠሉ የሚገሉት የሰሩት ኃጢአት ሲያስጨንቃቸው፣ ብዙ ሰዎች በሕይወታቸው ደስተኛ መሆን ያልቻሉት የሰሩት ኃጢአት ሲያስጨንቃቸው። በኃጢአት የሚገኝ ደስታ፣ በኃጢአት የሚገኝ ሰላም ጊዜያዊ ነው። እግዚአብሔር የሚሰጠው ግን ዘላለማዊ ነው፣ ዘለቄታ ያለው። አምላካችሁ እግዚአብሔር ያሳርፋችኋል። እንግዲህ የሚያሳርፈን እግዚአብሔር ነው። ረፍት ያለው በቃሉ ነው። ረፍት ያለው ቤተ ክርስቲያን ነው። ረፍት ያለው እግዚአብሔር ጋር ነው። ወደ ቤቱ እየመጣን ቃሉን እየሰማን ለክብሩ እየዘመርን በሰላም በደስታ በእረፍት በርካታ እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳምር።